ወደው ፈቅደው ደሃ የሚሆኑትን መነኮሳት በየገዳሞቻቸው ጎብኟቸው። እንደኛ መማር እየቻሉ እግዚአብሔርን መርጠው በሙሉ ጊዜ ያልተማሩ በጸሎት የሚያገዙ ካጋንንትና ከርኩሳት መናፍስት ጋር እየተናነቁልን በበረሃ ላሉ አግዟቸው፣ ደግፏቸው። ባቱ እንዳይፈታ፣ ገዳሙ እንዳይፈታ፣ ደጁ እንዳይዘጋ የሙሴን እጆች ደግፏቸው። በበረሃ ለሚጸልዩልን ተናንቀው ላሉት አጠፋለሁ ሲል አታጠፋም እንደሚሉት እንደዚህ እንደሆነ አታውቁም እንዴ? ማር እያሉ ያለቀሱ ሌሊቱን ሙሉ ለሚጸልዩት አንተ ስትተኛ ለሚጸልይ አንተ ስታንኮራፋ ለሚያለቅስልህ ድረስለት። ትልቅ አገልግል ይዘህ ራስ እየበላህ እየተመለስ በጉዞ ሰበብ ለምን ታስቀነዋለህ? ሽርሽር አይደለም። ሰው አቁሙለት፣ ስራ ስሩለት። ወደው ፈቅደው ደሃ የሆኑ እኮ ናቸው እነዚህ። ስለ እግዚአብሔር መንግሥት ደሃ የሆኑ እኮ ናቸው እነዚህ። ሳይወድ ሳይፈቅድ እዚህ ለወደቀው ሜዳ ላለው ብዙ ሳንቲም ትሰጥ የለ። ወዶ ፈቅዶ ስለ መንግሥተ ሰማያት ስለ ዘላለም ሕይወት ወዶ ፈቅዶ ምስኪን የሆነውን አታግዘው። ድህነቱ እዚህ ውስጥ ምንም አያገባው። የመቄዶንያን ክርስቲያኖች ቅዱስ ጳውሎስ ያነሳ አስደንቃቸው የድህነታቸው ጥልቅነት የመከራቸው ብዛት ለጋስነታቸውን አብዝቶታል ይላል። አይኑር ግን ስጥ። ያችን ሴት አላያችኋት? ትዳሯን እንኳን ሰጠች ብሎ ጌታችን ያመሰገናል። ገንዘብ እንኳን አይኑር። ሁለት አይን አለ ያለው ዮሐንስ አፈወርቅ እኮ ነው። ሁለት አይን አለ ሄደይበት፣ ሁለት እግር አለ ጎብኝበት። ዲናርማ አለ ስጠው፣ ፍቅርህን ስጠው። እርዱ፣ ደግፉ ባካችሁ። መኸሩ ብዙ ነው፣ በጣም ጥቂት ነገር። ጥቂት ለሆነው ሰራተኛው ግን በቂ ነው። በክን እያለ ነው እኮ የሚያገለግል። እነዛ የኮቪድ ወራት ከባድ እንደነበሩ እኔ እንኳን በጭምጭምታ እሰማለሁ። ብዙም ቅርብ አልነበሩ። እናንተንና እኛን የሚያገለግሉ አገልጋዮች የሚበሉት እስኪያጡ የሚልሱት እስኪያጡ ድረስ መቸገር ነበረባቸው። ኑ አዋጡ መባል ነበረበት። አያሳፍርም? እጅን በምታክል ታላቅ ቤተክርስቲያን ሲሆን መጽዋች የነበረች ቤተክርስቲያን የግብፅ ኮፕቲክ ቸርች መላውን ካይሮ በወተት አቅርቦት የሚያንበሸብሹት እነሱ ናቸው። ካህናቸው እንኳን ሊረዳ